ዳጣ እህትና ወይም ደግሞ ወንድም ከወላጅ እናቷ ልታገኝ ነው። ምክንያቱ ደግሞ ወላጅ እናቷ ሰላም እንደሆነች ሁላችንም የምናውቀው ነገር ነው እና አሁንም ቢሆን ሰላም ያረገዘችው ከአቶ ደረጀ እንደሆነ አንጠራጠርም። ምክንያቱ ደግሞ አቶ ደረጀ ሰላም ከዚህ ቤት እንድትወጣ አይፈልግም ነበረ። ከዚህ በፊት ወይዘሮ ማርታ ሰላም ከዚህ ቤት ወጣና የራሷን ህይወት መመስረት አለባት ስትለው በጣም ነበር የደነገጠው። ይሄማ ሊሆን አይችልም፣ እንዴት ይሆናል? እሷ ማለት እኮ ለልጆቻችን እናት ማለት ነው። ስለዚህ መውጣት የለባትም ሲላት ወይዘሮ ማርታም እንዴ ምን እየሆንክ ነው? እዚህ ቤት እኮ ብዙ አመት ተቀመጠች፣ ስለዚህ ወጥታ የራሷን ህይወት መኖር አለባት ስትለው አቶ ደረጀም እሺ ከተሳካሽ ሞክሪ አላት። እንግዲህ እንደሚሳካም እንደማይሳካም የተናገረበት ዋነኛ ምክንያት ያው ሰላም ስላረገዘች ቀድሞ ስለሚያውቅ ነው ማለት ነው። እና አቶ ደረጀና ሰላም ያው የድብቅ ግንኙነት አላቸው ማለት ነው። እና ያው እንግዲህ ከዚህ በፊትም ዳጣም ሰላም እንድታረግዝ የሆነችው ያው ሰክሮ ከመጣ በኋላ ነበረ። በዛም አማካኝነት በቃ ከዚህ ቤት መውጣት የለብሽም፣ እኔና አንቺ በድብቅ እንገናኛለን፣ ሁሉን ነገር እኔ ያስተካክልልሻለሁ ብሎ በቤት ሰራተኝነት አማካኝነት እዚሁ ቤት እንድትቀጥል አድርጓታል። አሁንም በሁለተኛ እንግዲህ አሁን ነፍሰ ጡር ሆናለች። ለምን ይመስላችኋል እንደዛ ስቅስቅ ብላ ሰላም እያለቀሰች ወይዘሮ አስተርን 10 ጊዜ ይቅርታ 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 ስትጠይቃት የነበረው? ምን መሰላችሁ? ምክንያቱም በዚህ ሁኔታ ከጋሼ ነው ያረገዝኩት ብትል ኑሮ ትልቅ ጦርነት ስለሚቀሰቀስ ያለት አማራጭ ከዚህ በድብቅ ስልክ የማወራው ልጅ ነበረ። አንድ ቀን ህጅ አድሬ ነው እናንተ በሌላችሁበት ሰዓት አለች። ምክንያቱም ምክንያት ተየት ታምጣ? እንዲያውም ያ ምክንያት ራሱ በዚህ ቅጥፈት እንዴት እንዳገኘችው አይታወቅም። ከዚህ በፊት አይታችኋት ከሆነም ስልክ ስታወራም አይተናት አናቅም፣ ከወንድ ጋር ማለት ነው ሰላም። እና ደስ በሚል ሁኔታ እንግዲህ ያው ድብቅ ቢሆንም ዳጣ የአባቷ ልጆች አሉ እንደምታወቀው። ነገር ግን የእናቷ ልጅ እንግዲህ እህትም ሆነ ወንድም ልታገኝ ነው ማለት ነው ዳጣ። አብዬ እንግዲህ ቆቅ ናት። በነገራችን ላይ እየጠረጠረችው በሙሉ እውነት ሆኖ ነው የሚገኘው ማለት ነው። እንግዲህ ከዚህ በፊት ታስታውሱ ከሆነ ያው አብዬ የዳጣንና የአባቷን ጸጉር የዲኤንኤን ምርመራ እንዲያስመረምር ታውቃላችሁ። በእርግጥ ተሳስቶ የሰላምንና የአቶ ደረጀን ጸጉር ብታስመረምርም ማለት ነው። ነገር ግን ተጠራጥራ ይቺ ልጅማ ቤተሰቦቻችንን አባይን ትመስላለች እንዲሁም ውሃን ትመስላለች በማለት በመጠራጠር ነበር ያስመረመረችው። ነገር ግን ውጤቱ ሌላ ሆኖ ተገኝቷል። ቢሆንም ወይዘሮ አስቴር ማርታ ማለቴ ነው ትዳሯን በጣም ስለምትወድና ስለምታከብር በጣም ነበር የፈራችው ያንን ወረቀት ስታይ። እንዲሁም በድጋሚ ዛሬም እንግዲህ የሰላምን እርግዝና ስትሰማ በጣም ተደናገጠች። ምክንያቱ ይሄ ነገር እንዴት ነው ከባሌ ከደረጀ ሊሆን ይችላል ብላ በጣም ተደናገጠች። ነገር ግን እውነታው አዎ የእሱ ልጅ ነው ማለት ነው፣ የደረጀ ልጅ ነው ሰላም ያረገዘችው። እና ታዲያ ነገር ግን ሰላም የሆነ ሰው ነው በስልክ የማወራው ልጅ ነበረ ስትል ግን ወይዘሮ ማርታ እንግዲህ ተደፍታ ፈጣሪዋን ስታመሰግን ነበር። ወይኔ ፈጣሪ ስንቱን አሰብኩት እያለች ብቻዋን ስታውሰለስል ነበረ። በመጨረሻም ግን የአቶ ደረጀ አይደለም ብላ ስላሰበች ፈጣሪዋን አመሰገነች። ነገር ግን ሰላምዬንም በጣም ትሪት ስታደርጋን ነበረ። አይዞሽ፣ እኔ ሁሌም ከጎንሽ ነኝ፣ እዚህ ትወልጃለሽ፣ እኔ እረስሻለሁ፣ እንደ ቤትሽ ምንም እንዳትጨናነቂ፣ በቃ እቃም እንዳታነሽ፣ ከባባድ እቃ እንዳታነሽ፣ ልጆቹ ነግራቸዋለሁ፣ ስራውን እነሱ ያግዙሻል፣ አንቺ ረፍት አድርጊ እያለች እንግዲህ ስትመክራት ነበረ። በድንጋጤ መንፈስ ሆና ማለት ነው። አስባችሁታል? ያው ከዚህ ሁኔታ የተረዳሁት እንግዲህ ወይዘሮ ማርታ በጣም ለትዳሯ ጥንቃቄ እንደምታደርግና ትዳሯን እንደምታከብር ነው ያየነው። እውነት ለመናገር ደስ ትላለች ማለት ነው። ያጀማ ትዳሯን በጣም የምትፈልግና የምትንከባከብ ትዳሯ እንዳይፈርስባት በጥልቁ ጥንቃቄ የምታደርግ ጎበዝ ጥንቁቅ ሴት ናት ማለት ነው ወይዘሮ ማርታ። ነገር ግን እንግዲህ ፈጣሪ ያው እሷ ስለተጠነቀቀች ምንም የሚመጣ ነገር የለም። ባሏ ግን ዳጣ ልጁ እንደሆነች የምታውቀው ነገር የለም። አሁንም እንደዚህ መሆኑን አታውቅም። ብቻ
በጣም ነው የምታሳዝነው ወይዘሮ ማርታ ማለት ነው እውነት ለመናገር ምክንያቱም እሷ እንደዚህ እንደምትፈራውና እንደምትጨናነቀው አይደለም ትዳሯ ማለት ነው። እሷ የማታውቀው ገና ብዙ አለ። እንግዲህ ዳጣም ያቶ ደረጀ ልጅ መሆኗን ስታቅም እንትል ይመስላችኋል? በጣም ከባድ ነው። ከዚህ በፊትም በእርግጥ እኔ ያቶ ደረጀ ልጅ ብሆንና ብሆን ምን ታደርጊያለሽ ነበር ጥያቄ ዳጣ ለወይዘሮ ማርታ ስጠይቃት ነበር። ወይዘሮ ማርታ መረታይ ምን አይነት ጥያቄ ነው እንደዛማ አትበኝ እባክሽ አለቻት። ግን አይ እንዲያው ቢሆንስ የሚለውን እኮ ነው በምትላት ሰዓት ቢሆንማ ያው እንግዲህ ትዳሩ ይፈርሳላ የሚል ጥያቄ ነበረች የመለሰችላት። ዳጣም ማስታወስ ስለሆነች እንዴ ያው በስተት ወይም ደግሞ ከአንቺ በፊት ሊሆንም ይችላል በአንድ ስህተት ብቻ እንዴት ትዳርሽን ታፈርሻለሽ ስትላት ግን ዳጣ ምገርሚ ልጅ ነኝ አስተዋይ ልጅ ነሽ እያለቻትም እንግዲህ ዳጣንም ስታሞግሳት ነበረ። እንግዲህ ዳጣና ናታን እንግዲህ አሁን ናታን በነገራችን ላይ የተሳሳተ መንገድ እየገባ ነው። ምክንያቱ ደግሞ ያልሆነ ተስፋ አብዬን እየሰጣት ይገኛል። ዳጣን አስቀናለሁ ብሎ ሌላ ችግር ውስጥ እየገባ ነው ናታን። ምክንያቱም አሁን አብዬ ለእናቷ ናታን እያቀረበኝ ነው ከኔ ጋር እየሆነ ነው ከኔ ጋር መሆን ይፈልጋል የሚል ነገር ነግራታለች። እና ወይዘሮ ማርታም እንደዛ ከሆነ ጥንቃቄ ማድረግ አለብሽ ያልሆነ ነገር ውስጥ እንዲያገቢ። በእርግጥ ናታን ጎበዝ ነው ጥንቁቅ ነው፣ ግን ደግሞ ወንድ እስከሆነ ድረስ ሊሳሳት ይችላል እያለች ስትመክራት ነበር። አስባችሁታል? ስለዚህ አሁን መቀራረብ ከጀመሩ የሆነ ነገር ታደርግና ብዬ የሆነ ቪዲዮ ወይ እንትን ትላለች ብቻ የሆነ ወጥበት ታዘጋጅለትና ግዴታ በግድ የእሷ እንዲሆን ልታደርገው ትችላለች። እና አሁን ናታን ነገሮችን እየሳተ ነው፣ መንገዶችን እየሳተ ነው። ዳጣን አስቀናለሁ ብሎ ዳጣ በእርግጥ አትቀናም። እንደዚህ አይነት ህይወት አሁን አይታ አታውቅም። ፍቅር ይዟት አያውቅም። ስለወንድ አይታ አታውቅም በቃ። ምክንያቱም ጎዳና ላይ ያደረችው ለሆዷ ብቻ ነው ስታስብ የኖረችው። ዛሬ መሳያ ምን በላው ራቴን ምን በላሁኝ የሚል ነገር እንጂ ሲያሳስባት የኖረው እንደዚህ አይነት ነገር አይታ ስለማታቅ እሷ አሁን እየቀናች አይደለም። አብረው ሊወጡ ሲሉ እንደውም በጣም ታምራላችሁ እስኪ ፎቶ ላንሳችሁ ስትላቸው ነበር ሁለቶችንም። ያውም ደግሞ ውሃም አብረሻቸው ቁሚ አብረሻቸው ቁጭ በይ አብሬ ላንሳችሁ እያለች እንግዲህ ናታንን ስታናድደው ነበር። ናታን ውስጡ ቅጥል እያለ ነበር እሷን አስቀናለሁ ብሎ ነው ይሄንን ነገር እያደረገ ያለው። ዳጣ ግን ልትቀና አልቻለችም። ነገር ግን የእሷን ለማስቀናት የሚሄድበት መንገድ የተሳሳተ ነው። ናታን ወደ ራሱ መመለስ አለበት እንዴ። አሁን እወድሻለሁ አፈቅርሻለሁ ቢላትና እሷን ዳጣን ቢንከባከባት እኮ ወደ እሱ ትመጣለች። እንደዛ ቢያደርግ ይሻለዋል እንደውም ከዚህ ጋር ሆኖ ሌላ ችግር ውስጥ ከሚገባ ይልቅ ማለት ነው። እንግዲህ የሰላምዬ ማርገዝ ያው ውስጥ በጣም ብዙ ነገር ፈጥሯል ማለት ነው። ናታንንም ማሳዝኖታል፣ ዳጣንም ማሳዝኗታል። ምክንያቱም ሰላም እንግዲህ ናታን ክፍል ገብታ ስታለቅስ ናታንም በጣም ተደናግጦ ምንድነው የተፈጠረ ነገር አለ ወይ ምን ሆነሽ ነው የምታለቅሽው ቢላትም ሰላም ልትነግረው ፍቃደኛ አይደለችም። ነገር ግን ይቺ ነገረኛ አብዬ ይኸውልህ ምን እንዴት ተፈጠረ ብታቅ ናታን ትለዋለች። ናታንም ምን ተፈጥሮ ነው እስኪ ንገሪ በሚላት ሰዓት ታውቃለህ ሰላም እኮ እርጉዝ ናት ይቺ መሰሪ እንዲሁ ምን አይነቷ ናት የማይመስል በተለቅ እየተቅለሰለሰች ታውቃለህ ናታን ዳጣ ራሱ ልክ እንደዛ አስመሳይ ልጅ ናት ተጠንቀቃት ትለዋለች። አውቃ እኮ ነው ማለት ነው። ናታንም በጣም ነበር የደነገጠው። እንዴት ይሄ ሊሆን ይችላል እንዴት ይሄ ነገር ሊፈጠር ቻለ በማለት ማለት ነው። አብዬም እንግዲህ ተፈጥሯል። ነገር ግን እሱን ናታን እየተመለከተች ነገር ግን አባትየው አልታወቀም። ማን ነው እንደዚህ እንዳደረጋት የታወቀ ነገር የለም እያለችው ነበረ። መቼም ናታን እንደዚህ ነገር እንደማያደርግ እርግጥ ነው። እሷ ትልቅ ናት፣ ሰላም ትልቅ ነች። ናታን ደግሞ ገና ትንሽ ነው እና እንግዲህ አሁንም እየተጠራጠረች ያለችው አባቷን ነው አብዬ ማለት ነው። ምክንያቱም ሁሉን ነገር አባቷ ላይ ነው። ለእናቷ ልትነግራት ፈልጋ ነበር፣ ነገር ግን ፈራች። የእናቷን ጥፊ ማለት ነው። እንደዚህ በተጠራጠረች እና በነገረቻት ሰዓት ያው እናቷ በጥፊ ትላታለች። ይሄንን እርግዝና ራሱ ለአባትሽ እንዳትናገሪ ካልሆነ ሰቅልሻለሁ ብላት ነበረ። ያው በመጨረሻም በእርግጥ ወይዘሮ ማርታ
ለአቶ ደረጀ ማርገዟን ነግረዋለች። አቶ ደረጀም በጣም የተደናገጠው አይኑ ፈጦ ነው የቀረው ማለት ነው። እና ያው እንግዲህ እሱ ልጅ ባይሆን አይደነግጥም ነበር። ምን አስደነገጠው? ለማንኛቸውም እንግዲህ ውሃም የሆነ ግሩፕ አስገብተዋት ትምህርት ቤት የሚማር አንድ ዱርዬ ስልኳን አይታ በጣም ተደናግጣ ለአባቷም ስትነግረው ነበረ። ያልሆነ ነገር እየገባች ነው። ስለዚህ ለአስተማሪ ተናግረህ ይሄ ልጅ በጊዜ መቀጣት አለበት፣ በጊዜ ያልተቀጣ ደግሞ መጨረሻው አያምርም እና አሁን ለጊዜው ስልኳን ቀምቼ ከግሩፕ ሞጥቻለሁኝ እያለች ለአባቷ ስትነግረው ነበረ። አቶ ደረጀም ጥሩ ነገር አድርገሻል ሰይ የኔ ልጅ ዲያጣዬ ሲላት ነበር። ስለ እናቷም ጠይቀው ነበረ እና ስለ እናቷም በመጠይቅበት ሰዓት ያው ጥሩ ነገር ነው የነገራት ማለት ነው። ስለ አባቷም ስለ ራሱም ደግሞ ይሄ ነገር ዲኤንኤ ምርመራው ተረጋግጦ በነፃነት አባዬ ብለሽ የምትጠሪበት ቀን ሩቅ አይደለም እያለ ተስፋም ሲሰጣት ነበረ። ለማንኛቸውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን አትርሱ። ቀጣይ ክፍል በጉጉት እንጠብቃለን። ዲያጣና ናታን አንድ ላይ ይሆኑልን እያላችሁ መኮመታችሁን አትርሱ። ቪዲዮ ላይክ አድርጉ።